ምንም እናስበዋለን ከሀገር በቀር በሰማይ በምድር እሳት እየዘነበ እንዴ! ምን ጉድ ነው እናንተ! ይህ እኮ ነው ኃጢአት የምንለው ይሄ ነው። እና መጸለይ ነው ዘመዶች። ዛሬ ክፍለ ሀገር እናት ብትሞት ሄዶ መቅበር አይቻልም። ወንድም እህት ቢዳር መገኘት አይቻልም። ወንድም ወንድሙን፣ አባት ልጁን፣ ልጅ አባቱን እንዲህ አውሬም እኮ ያደርግ አውሬ አያደርግም። በመላከ ፀሐይም እንደው ረጅም ዕድሜ እንዲሰጣቸው በጣም መጸለይ ነው። እንዲህ ያሉ አባቶች ቅድም እንዳልኩት አዲስ አበባ ከባድ ነው። ወደ 4 ዓመት ነው ስንት ይሆናቸዋል? ነው 5 ነው 5 በጣም የሚገርም ነው። 5 አብያተ አዲስ አበባ ማለት ለአንድ እንግዲህ ዩኒቨርሲቲ ግራጁዌት የሚደረግበት። አዎ አይቻልም እኮ መንፈቅ ዓመት ቢበዛ አይደለም አለቃው ሊቃነ ጳጳሳት ስልችት እያሉ መከራ እኮ ነው። ሊቃነ ጳጳሳት አንዱ በዚህ ሲል አንዱ በዚህ እና በእውነት ትልቅ አባት እንግዲህ ሰው አካሄዱ ነው የሚያጠልቀው እንጂ ቁመቱ ምኑ አይደለም። አስተሳሰብ በአሰራር ምዕመናኑን አመቻችቶ በክብር በመቀበል ሀብታሞች ሁሉ ያው ብዙ ጊዜ እዚያ አውደ ምሕረቱ እንሰማለን ታያላችሁ እናንተ በይበልጥ ባለቤቶቹ፣ ካህናቱ፣ ሰበካ ጉባኤው፣ ወጣቶቹ እንዴ ትናንት ያልነበረውን ዛሬ በተለይ ውሃው ቤተልሔም ውሃው እኮ በጣም 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 እንዴ በእውነት ያው አምላካችን ከዚህ የጠጣ አይጠማም እኮ ነው ያለው። ከዚህ የጠጣ እንደ ጠበል ይዛችሁት ሂዱ። እዚህ እመቤታችን ጓሮ የመነጨ ቤተ መቅደሱ የመነጨ ይሄ እውነተኛ ጠበል ነው እና ለስጋ ብቻ አይደለም። ቤተ ክርስቲያን ስትመጡ ለምን እንደመጣችሁ ለምን እንደመጣችሁ ማንን ለማግኘት እንደው ቢሮ ስትሄዱ አዲስ አበባ ሀገረ ስብከት ክቡር ስራ አስኪያጁን ለማግኘት እንዴት ነው የምትወሉት እኮ እንደው ንገሩን። በቃ ቄሶችን ያለው ሽርጉድ ዘበኛው እንዳትገቡ ይላል። አንተ ደግሞ ልክ መላክ እንደማግኘት እንዴ! እግዚአብሔር እኮ ነው እዚህ ያለ። እመቤታችን ናት እኮ እዚህ ያለች እና አውቃበዶቹ አይገባም። ተው ያላወቃችሁ እየተናገርን ነው፣ ተማሩ። እንደው አሁን ለመሆኑ ቤተ ክርስቲያን ገብቶ ምንም እናስበዋለን ከሀገር በቀር በሰማይ በምድር እሳት እየዘነበ እንዴ! ምን ጉድ ነው እናንተ! ይህ እኮ ነው ኃጢአት የምንለው ይሄ ነው። እና መጸለይ ነው ዘመዶች። እናልቅስ፣ እንዘን። ዛሬ ክፍለ ሀገር እናት ብትሞት ሄዶ መቅበር አይቻልም። ወንድም እህት ቢዳር መገኘት አይቻልም። እንዴ ምን ዘመን ነው የምንጠብቀው? እዘኑ። እንደዚህችም የአዲስ አበባ እንጀራ በልተን ስለዋልን ስላደርን ሰላም ነው እንዴ? ወንድም ወንድሙን፣ አባት ልጁን፣ ልጅ አባቱን እንዴ አውሬም እኮ ያደርግ አውሬ አያደርግም። አውሬው ለአባቱ ጠበቃ ሆኖ ሌላ አውሬ ቢመጣ ይጋፈጣል። ሌላውን አውሬ አባትየው ለልጁ እንዴ ዶሮዋን አታዩም? ጭልፍት ሲመጣ እንዴት ሆና ነው የምትንከላከል? እንዴት ባላቅም ወይ ድመቷ ጫቁ ልጆቿ ውሻው እንዴ የኢትዮጵያ ሕዝብ ምን ነካው? ከእነዚህን ፍጥረቶች ያንሳል እንዴ? ተው እኮ ማለት ነው እንዴ። ተው ማለት ደግሞ ነውር አይደለም እኮ ሰው ሲጣላ መገላገል። ኧረ አይገባም ይሄ ማለት እንዴ።
እና ምዕመናን እናስተውል። እኔ ቤተ ክርስቲያናችንም እኮ ትልቅ ችግር ላይ ምዕመናን እየሞቱ ገዳማውያኑ በዋሻው እየሞቱ ለሀገር የሚጸልዩት። አሁን እኮ መከራው ከባድ ነው። ለዚች ሀገር ማን ይጸልይ? ዓለም በቃም ብለው በዋሻ ያሉ ለሀገር አብሉን አይሉ፣ አጠጡን አይሉ፣ ርስት ጉልት አይሉ። እንዲህ እና እንደምን እያሰብን ነው? ሌላው ምኑ ነው? አሁን እንዴ ጸልዩ። አጋጣሚ እንግዲህ ከሁለት ከሶስት ቀን በኋላ እግዚአብሔር ይመስገን የጾሙ ትልቁ የጾም ወራት ከመከራ የሚገላግለን ይመጣል እና እሱን ለመቀበል ተዘጋጁ። ጾም መቀበል እኮ ስጋ መብላት አይደለም እንዴ! ምን ጉር ነው? ስጋ ስንበላው ኑረን እንዴ? ሰው እንግዳ ሲቀበል እንዴት ሆኖ ነው ለእንግዳው የሚሰጠው ክብር? የጾሙ ክብር ራስን አዘጋጅቶ የጾም ሰውነት የጾም አካል የተጣላ ታርቆ የበደለውን ክሶ ቂም በቀሉን አስወግዶ ንስሐ ገብቶ ታጥቦ ጾሙን መቀበል እኮ ነው። እግዚአብሔርን መቀበል እኮ ነው። ሌላም አይደል። እግዚአብሔር አርጉ ያለውን ስናደርግ ማንን ተቀበል? እናንተን የተቀበለ እኔን ተቀበለ ማለት ምን ማለት ነው? የምናስተምረውን እሱ አስተምሩ ያለውን ነው የምናስተምር፣ ከእኛ አንቅተን አይደለም። እና ጾሙንም እንግዲህ እንድንጾም እውነቱ ለመላከ ፀሐይም እንደው ረጅም ዕድሜ እንዲሰጣቸው በጣም መጸለይ ነው። እንዲህ ያሉ አባቶች ቅድም እንዳልኩት አዲስ አበባ ከባድ ነው። ወደ 4 ዓመት ነው ስንት ይሆናቸዋል? ነው 5 ነው 5 በጣም የሚገርም ነው። 5 አብያተ አዲስ አበባ ማለት የአንድ እንግዲህ ዩኒቨርሲቲ ግራጁዌት የሚደረግበት። አይቻልም እኮ መንፈቅ ዓመት ቢበዛ አይደለም አላውቀው ሊቃነ ጳጳሳት ስልችት እያሉ መከራ እኮ ነው። ሊቃነ ጳጳሳት አንዱ በዚህ ሲል አንዱ በዚህ እና በእውነት ትልቅ አባት እንግዲህ ሰው አካሄዱ ነው የሚያጠልቀው እንጂ ቁመቱ ምኑ አይደለም። አስተሳሰብ በአሰራር ምዕመናኑን አመቻችቶ በክብር በመቀበል ሀብታሞች ሁሉ ያው ብዙ ጊዜ እዚያው አውደ ምሕረቱን እንሰማለን። ታያላችሁ እናንተ በይበልጥ ባለቤቶቹ፣ ካህናቱ፣ ሰበካ ጉባኤው፣ ወጣቶቹ እንዴ ትናንት ያልነበረውን ዛሬ በተለይ ውሃው ቤተልሔም ውሃው እኮ በጣም 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 እንዴ በእውነት ያው አምላካችን ከዚህ የጠጣ አይጠማም እኮ ነው ያለው። ከዚህ የጠጣ እንደ ጠበል ይዛችሁት ሂዱ። እዚህ እመቤታችን ጓሮ የመነጨ ቤተ መቅደሱ የመነጨ ይሄ እውነተኛ ጠበል ነው እና ለስጋ ብቻ አይደለም። እና ስለዚህ እንዳላበዛባችሁ ሰዎች በሰሩት እኛ ስናወራ ጊዜ እንዳንፈጅ። የእኛ ችግር ይሄ ነው። ሰዎች ይሰራሉ፣ እኛ እናወራለን። መላከ ፀሐይ በሰሩት እንግዲህ እኔ ብዙ ጊዜ አልፈጅም። ለመላከ ፀሐይ፣ ለሰበካ ጉባኤው፣ ለደብሩ ካህናት፣ ለወጣቶቹ፣ አጠቃላይ ለደጋጎቹ ኢትዮጵያውያት እድሜ ጤና ያድልልን። ሀገራችን ኢትዮጵያን ሰላም ያድርግልን። እሱ ካለ ምንም ያሳጣን የለም። ሰላሙ በእጁ ነው፣ ሁሉ በእጁ ነው እና ስለዚህ ጾሙን ጾመን ጸሎታችን አድርጎ የኢትዮጵያን ትንሣኤ ጦርነት ሁሉ ቁሞ የሚፈሰው ደም ቁሞ ሁሉም እንደ ልቡ አገሩ እንዲኖር እግዚአብሔር ፈቃዱ ይሁንልን።